አትንኩኝ አልነካችሁም የአፋር ውጊያና ቀስ እያለ የወጣው መረጃ የህወሓት ኃይሎች ወደ አፋር ከገቡ በኋላ የተፈጠረውን ግጭት ተከትሎም በርካታ መረጃዎች ሲወጡ እንደነበር ይታወቃል። ከፊት ለፊት ውጊያ ጀምሮ እስከ ድሮን ጥቃት ያስተናገደው ግጭት ከፍተኛ ሽፋን ያገኘ እንደነበር አይዘነጋም። ስለ አፋሩ ግጭትና አሁን ስላለበት ሁኔታ የስምረት ፓርቲ የመገናኛ ብዙሃን ሰው በርካታ መረጃዎችን አውጥተዋል። ፒፒኤፍ ወይም የሰላም ኃይል በሚል የሚታወቀው በአፋር ሐራ መሬት በሚል የሚንቀሳቀሰው ቡድን ከቲዲኤፍ ጋር ያላቸውን ግንኙነት በሚመለከት አትንካኝ አልነካም ስለሚለው አካሄዳቸው እንዲሁም ስለዚህ ግጭት መነሻ ስለሆነው ጀነራል ታደሰ ወረዳ ላይ ስለተፈጠረው ክስተት የስምረት ፓርቲ ከፍተኛ አመራር የሆኑ ግለሰብ በርካታ ያልተሰሙ መረጃዎችን ይዘው ወጥተዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ቲዲኤፍ እየተባለ የሚጠራው የህወሓት ኃይል በአፋር ክልል ውስጥ ፒፒኤፍ በሚል የተደራጁ ኃይሎችን ለማጥቃት ወደ አፋር ክልል ሰብረው ከገቡ በኋላም ግጭት መፈጠሩ ይታወቃል። ግጭቱ መፈጠሩን እንጂ ከምን ተነስቶ እዚህ ሊደርስ እንደቻለ ከሁለቱም ወገን በቂ ማብራሪያ ሳይሰጥ ቆይቷል። ያ ብቻ ሳይሆን አሁንም በምን ሁኔታ ላይ እንደሚገኝ ማብራሪያዎች አልወጡም። የአፋር ክልል አመራሮች እንዳሉት አሁንም የገቡ የህወሓት ኃይሎች በአንዳንድ የአፋር ክልል ቀበሌዎች እንደሚገኙ አስታውቀዋል። ለመሆኑ እስካሁን ያልተሰማ የግጭቱ መነሻና ፍጻሜ ምን ነበር? የስምረት ፓርቲ ከፍተኛ አመራር የሆኑት አቶ ጣዕመ ለሪፖርተር በቂ የሆነ ማብራሪያ ሰጥተው ተመልክተናል። መነሻው ምን ነበር? እንዴትስ ተጀመረ? የዚህ ግጭት ሰበብ ከጀነራል ታደሰ ወረደ ጉብኝት ጋር የተያያዘ እንደሆነም መረጃዎች ያመላክታሉ። አቶ ጣዕመ እንደሚሉት ራሱን ፒፒኤፍ ብሎ የሚጠራው ኃይል በአፋር ሐራ መሬት ያለው ኃይል በየጊዜው ወደ ትግራይ ዘልቆ ይገባል። ነገር ግን አንዳንድ ቦታዎችን ከመያዝ በዘለለም ተኩስ ወይም ጦርነት ከፍቶ አያውቅም። ወደ መቀሌ መስመር፣ ወደ አጎላ፣ ወደ አጽቤ በምስራቅና በደቡባዊ ትግራይ አካባቢዎች ይንቀሳቀሳል። ቦታ ለመያዝ ብቻ ሳይሆን ህብረተሰቡን ለማነጋገር ጭምር እንደሚንቀሳቀስም ተነግሯል። አንዳንዴ ከትግራይ ሰራዊት ጋር ፊት ለፊት ሊገናኝ ይችላል። በሚንቀሳቀስባቸው አካባቢዎች ከተሰማሩ አርሚ 43 እና አርሚ 44 ጋር የተገጣጠሙበት አጋጣሚ እንዳለም ይነገራል። ነገር ግን ቀድሞ አንድ ላይ የነበሩ ወታደሮች ስለነበሩ እናንተ ከዚህ አትለፉ፣ እናንተም ይህን ያዙ ተባብለው ወደ ግጭት ሳይገቡ ነው የተለያዩት። በክልሉ ወደ 15 አካባቢ የሚጠጉ አርሚዎች እንዳሉ ይነገራል። ለህወሓት የጦርነት አጀንዳ እንተባበርም ያሉ ከነዚህ አርሚዎች ውስጥ ወጥተው በአፋር ተሰባስበውም ፒፒኤፍ የሚል ኃይል የፈጠሩ እንጂ ከሌላ ቦታ የመጡ አይደሉም። ስለዚህ አሁንም ቢሆን ከቲዲኤፍ ኃይል ጋር ሲገናኙ ቀድሞ የሚተዋወቁ ስለሆነም ጦርነትን ወደሚፈጥሩ ሁኔታ በቀላሉ አይገቡም። ህወሓት ግጭት ፈጥሮ ወደ ጦርነት እንዲሸጋገር ቢፈልግም ነገር ግን ቲፒኤፍ እና ቲዲኤፍ በቀጥታ ጦርነት አልገቡም። እንደ አቶ ጣዕመ አባባል ቲዲኤፍ እነዚህን ከአፋር ሲገቡ በሚያገኟቸው ጊዜም የአካባቢውን ሽማግሌዎች ሰብስበውና ልከው ተመለሱልን አሊያም ከዚህ አትለፉብን ያሉት አጋጣሚ እንደነበር አቶ ጣዕመ ይገልጻሉ። እስካሁን በአራት አጋጣሚዎች ነው ግጭቱ በሁለት ኃይሎች መካከል የተፈጠረው። በሁሉም አጋጣሚዎች ግጭቱ የተፈጠረውም ጥቃቱ ቀድሞ የተከሰተው ከቲዲኤፍ በኩል እንጂ ከአፋር በመጡ ኃይሎች አይደለም ያሉት አቶ ጣዕመም የሰሞኑ የግጭት አጀማመር በትግራይ ወገን ባሉ ኃይሎች የተቆሰቆሰ ነው ሲሉ ተደምጠዋል። ስለዚህ ጉዳይ ሐሳባቸውን ሲያክሉም ከሰሞኑ ልክ እንደተለመደው በአፋር ያሉ ኃይሎች እስከ 20 ኪሎ ሜትር ወደ ውስጥ ተንቀሳቅሰው ገብተው እንደነበር ይናገራሉ። ከመቀሌ ወደ መሆኔ የሚወስዱ ሁለት መስመሮች አሉ። አንዱ ከመቀሌ በህዋኔ አድርጎ ወደ አዲቀይ ዞሮም መሆኔ የሚገባው መስመር ሲሆን ሌላኛው በህዋኔ ሆኖ ወደ አምባላጌ በአዲሹ አድርጎ በእምባጽበት ተራሮች አልፎም ማይጨው ከደረሰ በኋላም ወደ መሆኔ የሚዞረው መስመር ነው። ከአፋር የገቡ ኃይሎች የመጀመሪያው በአዲቀይ የሚዞረው መስመር ይዘው እንደነበር ስለታወቀም ሌተናል ጀነራል ታደሰ ወረደን የተከተለው አጀባም በማይጨው በኩል ዞሮ መሆኔ ገብቶ ነበር ወደ ጨርጨር ጉብኝቱ የሄደው። የፕሬዝዳንቱ አጀብ ወደ ጨርጨር ሲሄድ አንዳችም ጥቃት ያልተፈጸመበት ሲሆን ከአፋር የገቡ ኃይሎችም አንዱን የመሆኔ መስመር እንደያዙ ይታወቅ ነበር። ነገር ግን ከጨርጨር ሲመለሱ የቀረው መስመር ሊዘጋብን ይችላል በሚል ከፕሬዝዳንቱ ወገን መንገድ የሚያስለቅቅ ኃይል ከአፋር የገቡ ላይ ተኮሰባቸው። ይህ የተላከው ኃይልም በሞርታርና በዙ 23 ጭምር ታግዞ ጥቃት መሰንዘር ጀመረ። ነገር ግን ከአፋር የገቡት ኃይሎች የያዙትን ቦታ በቀላሉ አልለቀቁም። እናም የህወሓት ኃይል መድፍን ጭምር ተጠቅሟል። ለአንድ ቀን ያክል ጥቃት ከፍቶ ሳይለቁላቸው የተኩስ ልውውጥ ተደረገ። በመጨረሻ ግን ተዋቸው ተብሎ ለቀው ወደ አፋር ክልል ተመለሱ ይላሉ አቶ ጣዕመ በገለጻቸው።
የህወሓት ኃይሎች ግን ከኋላ እየተከተሉ ጥቃት መሰንዘራቸውን ገፉበት። ወደ አፋር ክልል ድንበር ዘልቀው ጭምር የተሰማውን ወረራ አደረጉ። ከአፋር የገቡትና ወደ ኋላ ያፈገፈጉት ኃይሎች ግን ግጭቱ ወደ ጦርነት ይሸጋግራል ብለው ነበር። ከትግራይ የመጡት ግን እስካሁን ድረስ ድንበር ተሻግረው የያዟቸውን በርካታ ቀበሌዎች ሳይለቁ ተቀምጠዋል በማለት የሰሞኑ ግጭት አፈጣጠር ያሉትን ጉዳይ ለሪፖርተር አብራርተዋል። ለመሆኑ ሁኔታ ወዴት ሊያመራ ይችላል? በአካባቢው የከፋ ጦርነት ሊከሰት ይችላል ወይስ ነገሩ በርዶ በዚህ ይቆማል የሚለው ጥያቄ የቀረበላቸው አቶ ጣመም ሁለቱም የሚፈጠርበት ድል መኖሩን አመላክተዋል። የአፋር ክልል መንግስት ባወጣው መግለጫው ህዝቡ ድንበሩን የመከላከል አቅም እንዳለው ይገልጻል። ይህ ደግሞ ምን ማለት እንደሆነ ግልጽ ነው። አፋር ክልል ከፌዴራል መንግስት ጋር ግንኙነቱን ያልተቋረጠ በመሆኑም እስካሁን በጉዳይ ላይ ንግግሮች ቢኖራቸው ይጠበቃል። የአፋር ክልል እስካሁን ወደ መልስ ምት አልገባም። ሚሊሻም ሆነ የተለያዩ የክልሉ ኃይሎች ወደ ግጭቱ አካባቢ መንቀሳቀስ መጀመራቸውን የሚያሳዩም የተንቀሳቃሽ ምስል ጭምር እየተለቀቁ ይገኛል። መጋሌ በሚባለው ወረዳ ከወረራ ነጻ በሆኑ አካባቢዎች ሰላማዊ ሰልፎች ተደርገዋል። በሌሎች የአፋር አካባቢዎችም የህወሓትን ትንኮሳ የሚያወግዙ ሰላማዊ ሰልፎች እየተደረጉ ስለመሆናቸው ይገለጻል። ሰላም እንዲከበር ግፊት እየተደረገ ነው። የፌዴራል እገዛም እንደሚመጣ ይጠበቃል። ህወሓት ከያዛቸው ቦታዎች ካልወጣና ትንኮሳውን ካላቆመ ወደ ሙሉ ጦርነት የሚገባበት እድል እንዳለም አቶ ጣሜ ይገልጻሉ። በኔ እይታ ግን የህወሓት ወገን የያዘውን መሬት አስጠብቆና አስፍቶ ለመዋጋት የሚያስችል ዝግጅትም ሆነ አቅም አለው ብዬ አልገምትም። ሰራዊቱ በዚህ አጋጣሚ ሊበተን ይችላል። ለህወሓት የሚታዘዝ ቢኖርም ነገር ግን ከሰራዊቱ እየወጣ ያለው ብዙ ነው በማለት ሰራዊቱ ራሱ ሰላም ነው የምንፈልገው እያለ እየለቀቀ መሆኑን ሲናገሩ ተሰምተዋል። አቶ ጣመ የትግራይን የፖለቲካና ወታደራዊ የኃይል አስተላለፍ በተመለከተ ግምገማቸውን ሲያጋሩም ከሰሞኑ ህወሓት በጦር ውስጥ እያደረገ ያለው የኃይል ምደባ ክለሳም በቡድኑ የመጨረሻ ጡንቻ እያጣ መሆኑን እንደሚጠቁም ተናግረዋል። በጦር ውስጥ እየተደረገ ያለው ሽግሽግም ሰላም ነው የሚፈልገው የሚሉትን ወደ ጎን ገፍቶም ለህወሓት ፍላጎት የሚታዘዙትን ወደ ቁልፍ ኃላፊነት የማምጣት አካሄድን እየተከተለ መሆኑን ጠቅሰዋል። ጊዜ አስተዳደሩም አቅም እያጣና ምንም ማድረግ የማይችል መሆኑን የጠቀሱት ፖለቲከኛው ትዕዛዝ የሚተላለፈው ከሐውልቲ የህወሓት ጽሕፈት ቤት በቀጥታ ወደ ወታደር አዛዦች ሲሉ ተደምጠዋል። ጊዜ አስተዳደሩም የሰራዊትን እንቅስቃሴ እንኳን መቆጣጠር አልቻለም ሲሉ ተደምጠዋል። ከሰሞኑ የተፈጸመውን ጥቃት ተከትሎም የጊዜ አስተዳደሩ ወደ አፋር አልገባንም የሚል መግለጫ ማውጣቱን ያስታውሱት አቶ ጣመም ህወሓት ግን የድሮን ጥቃት ተፈጽሞብናል ማለቱን ለማነጻጸሪያ ተጠቅመዋል። ስለ ጥቃቱም ሆነ ስለ ግጭቱ መናገር የሚገባው የጊዜ አስተዳደሩ ቢሆንም ነገር ግን የጊዜ አስተዳደሩ የተፈጸመ ጥቃትም ሆነ ወረራ የለም የሚል ማስተባበያ ሰጥቶ ሳለ ህወሓት ግን በማይመለከተው ጉዳይ ገብቶ እንዲያውም የድሮን ጥቃት ተፈጽሞብናል ሲል ተደምጧል ሲሉም አቶ ጣመ ተናግረዋል። ይህም ለሰሞኑኛው ግጭት ኃላፊነት ወሳጁና ስምሪት ሰጪው ራሱ ህወሓት እንደሆነ ያረጋግጣል በማለት ተናግረዋል። የአዲስ ዙር ጦርነት ይፈነዳል የሚል ስጋት ባንዣበበበት በዚህ ሰዓት ከግራም ሆነ ከቀኝ የተለያዩ ወገኖች አከታተሉ መግለጫዎችን በሚያወጡበት በዚህ ሰሞን ግን ለትግራይ አዋሳኝ በሆኑ የአፋር አካባቢዎች የተፈጠረው ግጭት እንደተፈራው ሳይሆን መልሶ ጋብ ብሏል። ይሁን እንጂ አሁንም ቢሆን የአካባቢ ሁኔታ ቀድሞ ወደነበረበት ሙሉ በሙሉ ገና ለመመለሱን የአፋር ክልል የመንግስት ኮሚኒኬሽን ኃላፊ አቶ መሐመድ አሊ አረጋግጠዋል። ኃላፊው በዞን 2 መጋሌ ወረዳ ቶንሳ ቀበሌና በዙሪያ ባሉ አካባቢዎች ህወሓት በኃይል የያዛቸውን መሬቶች አለመልቀቁን ተናግረዋል። ውሻ በጮኸ ቁጥር ድንጋይ አንወረውርም፣ እኛ መንግስት በመሆናችን ከነሱ ጋር አንድ ሁለት አንባባልም። የህወሓት ድርጊት የአፋር ክልልና የፌዴራል መንግስት ወደ ጦርነት ለማስገባት የታቀደ ነው ሲሉም የገለጹት አቶ መሐመድ ህወሓት ከያዘው መሬት ለቆ ካልወጣና ከጠባጫሪ ድርጊቱ ካልተቆጠበ ግን ክልሉ ራሱን ለመከላከል እርምጃ መውሰድ እንደሚገደድ ተናግረዋል። ገና የተቋጨ የማይመስለው የሰሞኑ የአፋር ክልል ግጭት ከመወነጃጀል ባለፈም በተለያዩ ወገኖች ዘንድ የተለያዩ ጥያቄዎች እየፈጠረ ይገኛል። የአፋሩ ተወላጅ ሀያሲ የሱፍ ያሲን ሁለቱ የህወሓት ፍንካቾች የፈጠሩ ጸብ ሲሉ ነበር ጉዳዩን በተመለከተ ለዶቼ ቬለ አማርኛ የተናገሩት። ይሁን እንጂ ሰሞኑኛው ግጭት የህወሓት ጦር ወይም ቲዲኤፍ በአፋር ክልል ተጠለለ ከሚባለው ሐራ መሬት ከሚባለው ወይም ከትግራይ ሰላም ኃይል ቲፒኤፍ ጋር ያደረገው ግጭት ብቻ ነው የሚለውን የማይጋሩት አሉ። የፋኖ ክንፍ አመራር መሆናቸው የሚነገርላቸው ብርጋዴር ጀነራል ተፈራ ማሞም ከሰሞኑ በአፋር ክልል የተደራጀው ከትግራይ ሰራዊት ተነጥሎ የተደራጀው ኃይል ከመንግስት ጋር ተሰልፎ ፋኖን እየተዋጋ ነው የሚል ንግግር ማሰማታቸው ይነገራል። ይህን መሰሉ በፋኖ ኃይሎች በኩል የሚሰማ አስተያየት ደግሞ ከአንድ ወር ቀደም ብሎ በሰሜን ወሎ አካባቢ ከተደረገው ውጊያ ጋር ሲሰማ መቆየቱ ይታወሳል። በዚያ ውጊያ ሰሞን መንግስት በዋናነት መከላከያ በሰጠ መግለጫ በሻዕቢያና በህወሓት የሚደገፉ የፋኖ ኃይሎች ጥቃት መክፈታቸውን በዚያ የተነሳም በተወሰደባቸው እርምጃ መደምሰሳቸውን መናገሩ አይዘነጋም። ይህንና ሌሎች በቀጠና እየተፈጠሩ ያሉ ለውጦችን መሰረት በማድረግ በአፋርና በትግራይ አዋሳኝ አካባቢዎች ከሰሞኑ የታየው ግጭት የተለያዩ ኃይሎች እርምጃ ሊኖሩበት እንደሚችል እየተገመተ ይገኛል። ጉዳዩ በዚህ ሳይቋጭ ተባብሶ የሚቀጥል ከሆነ ግን በቀጠና የተወሳሰበ አዲስ ጦርነት ሊከሰት እንደሚችል በርካቶች ስጋታቸውን ያጋራሉ።
በትግራይ ክልል ከፕሪቶሪያ በኋላም ቢሆን የተሟላ ሰላም አለመረጋገጡን፣ በአማራ ክልል ለ3 ዓመታት ከፋኖ ጋር የሚደረገው ጦርነት መቀጠሉን፣ በአማራና በትግራይ ክልሎች ገና ያልተፈቱና በሁለቱም ወገን የጦርነት ዝግጅት ያደረገ ኃይል የተሰለፈባቸው አጨቃጫቂ የወሰን ይገባኛል መሬቶች ቢኖራቸው እንዲሁም የፕሪቶሪያ ሰላም ስምምነት በቅጡ ሳይተገበር ለመፍረስ በቋፍ ላይ መድረቁን የሚያነሱ ወገኖች በቀጠናው አዲስ ግጭት መቀስቀሱም ለእነዚህ ሁሉ የታመቁ ችግሮች መፈንዳትም መንስኤ ሊሆን እንደሚችል ስጋታቸውን ይገልጻሉ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።